እንደዛ ብሶኮ እየተጠበቀ ነው ወሬውን በቃ ነው ወደ ቤት ተረፈ ቶ መላኩ በማርያም አንተ በእናትህ ሙሽ ያለች አንዴ እዛ ታሳዘነም እንዳታደብርም ምን ተፈጥሮ ነው ምን አቃለ ረ ተረስቶ ሲወጣ ቆሮጭ ደርሽበት ነው አንተ ነገር በለው እኔ መለበለው ቀን ሙሉ ስጨቃጨቅ ነው አንተን የጠራው ለዛ አይደል እንዴ አንተን የጠራው እኔ አልሄድም በቃ አረና በቃ ቶ በእናትህ ማርያም ትሄዳለህ ረፍ አንተ ምንድነው የምታስጨንቀን ምን ሆነህ እድሌ ነው ተው በቃ በእናትህ የኔ እድል እኮ ራሱ ከድስት ውስጥ ራሱ አጥንት አይወጣም ነገር በለው ከጧት ጀምሮ እንዲስ ከሄድክ ጀምሮ ስጨቃጨቅ ይዞ አሮጣም እንደ እኔ አልቀይርም ምንም ልብስ አልቀይርም በቃ እንደዚህ ነው ምንድነው ማለት እግዚአብሔር አንቀልር ሰዓት የለንም በማርያም አራ ትልቅ ሰው ነህ ሁሉንም ተወሽ ለሙሽ ብለቱ መኪናውን እና ያመጣልኝ ሲጀመር ለሷ ብዬ ነው ሲጀመር ቶ በቃ አይደለም ቶ አይድ በማርያም አይባልም ምን አይድ እኔ እንደውም አሪፍ ነው አራቱ ዝም በል ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በልዩ ሁኔታ መተናል ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። ልክ ቪዲዮ ሲጀምሩ ላይክ የተጫናችሁ ጀምሮ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ዛሬ ደግሞ ሀፍቴ የለቀቀ ቪዲዮ በጣም ነው የሚያስቀው፣ በጣም ነው የሚያስናና። የሀይሚዬ ብድር በምድር የሚባለው ብድሯ መልሶለታል ማለት ነው ለሀይሚዬ። እንግዲህ ብሩኬን ፕራንክ አድርጓል ማለት ነው ሀፍቴና መለኛ። አይ መለ ያስቃል ማርያም። እኔ ሶስ የራሱ ያስቀኛል። እኔና ማለት እናንተ ቆመታችሁን ይውስቲ መሌ ታላቅ ነው። ሀፍቴ ደግሞ መሌ ላይ ነው ተወለደ ማለት ነው። እና እንትን አይመስላ ማን ነው ምን ነበር የሚባለው? መንታ ነው የሚመስሉት ማርያምን። እኔ እንጃ በጣም ነው የሚገርሙት። መንታ ነው የሚመስሉት ቁርጥ ያሉ መንታዎች ማለት ነው። እና ደስ ሲል ጌታ ማለት ቆመታችሁ ውበታችሁ ሁሉ ነገራችሁ ማርያምን መንታ ነው የሚመስሉ ሀፍቴና መሌ። እኔ እንጃ ብሩኬ ግን በጣም ረጅም ስለሆነ እንትን ነው ብሩኬ ሲመጣ ሊቀውጦ ነው ሻንጣ ሲወርውሮ ለምንድን ነው ሲባል ለመቀወጥ ነው አለ። ሊቀውጥ ብዬ ሻንጣ ይወርወር ሲያስቅ ማርያም በጣም ሻንጣው ወረወረ። ወይኔ ሽቶ ምናምን ውስጥ አለ አልተሰበረም። ለምን ሻንጣው ሲወርውሮ ሊቀውጥ ብዬ ሻንጣ ይወረወርኳል። ይሄ ሁሉ ፕራንክ ለማስመርለት ነው ማርያም። ለሀይሜ ግን ጥሩ አደረገው እንዴ ተበቀሉለት። ብሩኬ ነው ሀሳቡን አምጥቶ ሀይሚዬን እንደዚያ ያስጨነቁ እንዴ። አይ ሀፍቴ እውነት ሀይሚን ይወዳታል እናንተ እግዚአብሔር በስመ አብ። እንዲህ አይነት የሚያስብላችሁ ወንድም መስጣችሁ ማርያምን ከምነግራችሁ በላይና እና በጣም ነው ደስ የሚሉት የምር ከምነግራችሁ በላይ ማለት ያስናናሉ ማለት እንዲህ ተመካክረው ሶስት ወንድማማቾች አንድ ላይ ሲገናኙ ምናምን ደስ የሚል ስሜት ነው የምሰማ ጌታ ማለት። ይህ ቪዲዮ አያችሁ ሁላችሁም እስቲ አስተያየታችሁ የተሰማችሁን ነገር ኮሜንት ስራ አስቀምጡልኝ ማለት ነው። እኔ በጣም ነው ያሳቁኝ፣ በጣም ነው ደስ ያሉኝ። እና እንግዲህ ጥንስሱ የጠነሰሰ መሌ ነው ተብሏል። እንግዲህ ባለሰርጉ ማለት ነው። እና ሙሽዬ ነው አዛዘነች። ብሩኬ ደግሞ ማርያም ወይኔ መድኃኒት ብሩኬ የሙሽዬ ያለው ቦታ እኔ እንጃ ለማንም እዚህ ምድር ላይ የለም እርግጠኛ ነኝና ሙሽዬ አታዛዝንም እንዴ? መሌ ምን ሆናል? እሷ እኮ ብዙ ነገር ለፍታለች። የእሷ ደስታ ለሳ ብሎ እንኳን የፈለግከው ነገር አታደርገውም እንዴ ምናምን እያለ ነበረና ብሩኬ በቃ የእሱ መቅራት ሳይሆን ሙሽዬ ነው አዛዘናት፣ እናቱ ማለት ነው። የብሩኬ ነገር በጣም ይገርመኛል ጌታን። እና ወንድሞች እንትን ሲሆኑ እኔ አስቆኛል። ግን እኮ እኛ ሀገር ማለት ነው እናንተ ወንድማማቾች ሚዜ አይሆኑም። ለምንድን ነው የምር ሚዜ አይሆኑም? እኛ ጋር
ወንድም አይደለም ባዳ ነው ሚዜ የሚያደርጉትና እኔ እንጃ እንግዲህ እዛ ቡታጅራ ላይ ደግሞ ይሄው አንደኛ ሚዜ ሀፍቴ ነው፣ ሁለተኛ ሚዜ ደግሞ ብሩኬ ነው። እና ወንድማማቾች እንዴት ሊሆኑ እንደቻለ አሩ ነው ብቻ። እና ግን በጣም ነው ደስ የሚለው፣ በጣም ነው የሚያስናና የምር ሲነግራችሁና አሩ ነው ብቻ። ጌታ 7 ሰዓት ሆኖ አላራ ብሩኬ ሊያብድ ነው በቃ የምር። ብሩኬ ሲጨነቅ እናንተ ይለያል ማርያምን ማለት ለወንድሞቹ ወይም ደግሞ ለነሱ ቦታ አለው ከምነግራችሁ በላይና ወንድም ለወንድም እንዲማሰብ ራሱ ትንሽ ነገር እንዳይመስላችሁ እግዚአብሔርን ትልቅ ነገር ነው ማለት። አንዳንዴ በጭንቅላት ሳይሆን በእግር የሚያስቡ ወንዶች ወንድም ቢሆን ወይም ደግሞ ወንድም ቢሆን የራሴ ጉዳይ ነው ይላል። ይሄ ግን ይሄ ሊሆን አይችልም እንደዚህ ሊሆን አይችልም እያለ ሲያባብሎ ነበረ እና ብሩክ እና በእርግጥ ደግሞ ዝግጅት ተዘጋጅቶ ሁሉ ነገር የእሷ ቤተሰቦች ተዘጋጅቶ የሱ የሙሽዬን ተዘጋጅታ የሱ የሚስቱ ቤተሰብ ተዘጋጅቶ ሁሉ ነገር ካለቀ በኋላ እንደዚህ ያዙኝ ልቀቁ የሚሉ ትንሽ እንዳይመስላቸው እኮ እናንተ ጌታ ብዙ ናቸው እና ግን እግዚአብሔር ከዚህ ይጠብቀን ማርያምን። እንደዚህ አይነት ፈተና ይኖራል ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እና እንግዲህ እነሱ ግን ብሩክን ለማስጨነቅ ነው እንግዲህ የሀይሚዬን ብድር ለመመለስ ነው ጥረታችሁ ማለት ነው። ሀይመሌ እሱ ነው አሰብ ያለው። ይሄ ብራንክ ደግሞ ማርያምን የገረመኝ እዚህ ጋር ነው። እሱ ነው ይሄ ነገር ቀምሞ የነገረኝ ብለዋል ሀፍቴ። እንግዲህ እኔ አይደለሁም የራሱ ያሰበ ነገር ነው ብለዋል። እንግዲህ ብዙዎቻችሁ ደግሞ ለመሌ ዩቱብ ይከፈትለት ዩቱብ ክፈተው እያላችሁ ነበረ። ባለፈው ላይፍ ላይ ራሱ ይመጣለው ከሰርግ በኋላ ብለዋል። እንግዲህ መቼ እንደሚመጣ አናቅምና ግን የዋ ልጅ ነው። በጣም ደስ የሚል ወንድም ነው። ማርያምን ተጫዋች ነው ደግሞ ሳቅታ ተጫዋች የሆነ ወንድ ነው እና በቃ እንደ ብሩክ ይበሉ ማርያምን። ሲቀጥል ደግሞ በቃ አለድ ይተሳሰባሉ በኢየሱስ ክርስቶስ። እኔ እዚህ ጋር ነው ደስ ያለኝ ማርያምን ነው ምላችሁ። በጣም ነው የሚተሳሰቡት፣ በጣም ነው የሚከባበሩት እና አዛዝነኝ ይላሉ። አሁን ብሩኬ ለማድረግ ውስጤ ውሃ ነው፣ ፊቴ ብኮሳተርም ውስጤ ውሃ ነው ለሱ እሱ ማስጨናነቂ ምንም ማድረግ ስለማልችል ነው እያለ ነበረ መሌ ማለት ነው። ሀፍተም እንደዛ በጣም ስላዛዘንከኝ ነው አሳጠርኩ ምናምን ይላልና በጣም ነው የምተሳሰቡት ደስ ሲል ማርያምን እና አለ አይደለም የአንዱ ደስታ አንድ ነው፣ የአንዱ ደስታ አንድ ነው እና ብሩኬ በጣም ከፍቶ ማለት ነው የምናገረው ሲጠፋ ይመስለኛል። እኔ ሁለተኛ አይናችሁ ማላይም ሁለተኛ አልመጣም፣ ሁለተኛ እንዲህ ያልሆነው እያለ ነበረ ብሩኬ ማለት ነው። ደንቅጧል። በነገራችን ላይ የሚናገረው ሁሉ ጠፍቶበታል እና እዚህ ጋር በጣም ነው ያሳቁኝ ማለት ነው። የምር ግን በጣም ነው ደስ የሚሉ እናንተ መልስ ይላሉ። አንድ ደግሞ ጥያቄ ሆነብኝ መልስም ሰርግም እንዴት ማለት አልገባኝ ማለት ልጅቷና ልጁ አንድ ላይ መኖር የጀመሩ ቆይቷል እና ትምህርት ራሱ ማለት ነው ትምህርት ራሱ ዩኒቨርሲቲ ወይም ደግሞ ኮሌጅ ዲግሪ ምናምን የተማረችው ከሱ ጋር ሆና ነው ተብለዋል እና በጣም ቆይቷል። ገብቷችኋል አይደለ? አብሮ መኖር አብሮ መተሳሰብ ይሄ ነገር የጀመሩ በጣም ቆይቷል አሉ ማሌና ልጁታ እና ቤታችሁ እንዳያችሁ ከሆነ በጣም ትልቅ ቴሌቪዥን አለ፣ በጣም የሚያምር ሶፋዎች አሉ፣ በጣም የሚያምር ፍሪጅ ራሱ እኔ ራሴ በላይፍ እግዚአብሔርን አይቻለሁ እና በጣም ትልቅ ቤት ነው ምናምን የሚኖሩትና ማሌና ሚስቱ ማለት ነው። እና እንግዲህ በዚህ እድሜ ራሱ ይሄ ነገሮች ማፍራቱ ምናምን አሁን ሀፍቴን እንውሰደው። ሀፍቴና ብሩኬ አሁን የራሳችሁ ክፍል ነው። ሀፍቴ እንደውም ከእናቱ ጋር ነው የምኖሩት።
ገና ብዙ ነገር ይጠብቃል ማለት ነው። ይሄ ግን በጊዜው ሊለቀቅ ሶስቱም ገና ነው እናንተ። እኔ ምንድነው አስጨናቂ ነው የሚሉ አንዱ አለ እናንተ የሆነ በቃ ስሙ ጠፍቶብኝ ነው የነሱ ታላቅ ይመስለኛል እና አስጨናቂ ነው የሚለኝ መሰለኝ። አዎ አስጨናቂ ነው ስሙ እና እሱም ገና ነው። አፍተም ገና ነው። ብሩክም ገና ነው። ይሄ መጀመሪያው ነው ማለት ነው። እንግዲህ እውነት መላኩ መጀመሪያው ነው እንጂ እንግዲህ ለማግባት የወሰነ ማለት ነው። ታላቅ ይመስለኛል እና በጣም ነው ደስ የሚለው። ከኔ ቀጥሎ አለ የሀፍቴ ነው። ከዛ ቀጥሎ ደግሞ የአስጨናቂ ነው። ከዛ ቀጥሎ ደግሞ የብሩክ ነው ብለዋል። እንግዲህ ብሩክ ኦልሬዲ ትላንትና ተጋብቷል። እናቴ እዚህ ጋር ፕራንኩን ተናግረዋል ማለት ነው። እና ይሄን ይመስላል ነበረ። በጣም ነው የሚያስቁት። በጣም ነው ደስ የሚሉት። እግዚአብሔርን ወይኔ ጆሮ ቀልቷል፣ የብሩኬ ጆሮ ቀልቷል እያለ ነው ሀፍቴ ስቆበታል። እንግዲህ ብሩኬ ደግሞ ታውቃላችሁ አይረሳም። እናንተ ታያላችሁ። እግዚአብሔርን ካልመጣችላችሁ ይመጣላችኋል። አንድ ቀን ጠብቆ ደግሞ እንደውን ታያላችሁ። ብሩኬ ደግሞ ያኔ በውስጡ ይዘዋልና ይዘዋል። ያኔ ደግሞ ከሀይሚ ጋር ድጋሜ እንዳይመጡ ብቻ። አሁን ሀፍቴ ለሀይሚዬ ነው እየተበቀለ የነበረ እውነት እና በጣም ነው ደስ የሚለው። በነገራችን ላይ ሀይሚዬ ነው ውድ እህት እንጃ እንግዲህ ከነዚህ ጀግና ወንድም መካከል መግባትሽ ራሱ በጣም እድለኛ ነሽ። ጌታን ፈጣሪሽን አመስግኒ እና ይሄን ይመስላል ነበረ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮ ሲጀምሩ ግን ላይኳን የተጫናችሁ አትምጣ ስትፈልግ ስለው ደነገጥኩኝ። ታውቃለህ ለራሴ ራሱ ደነገጥኩኝ። በቃ እሺ ምንም ማረጋችን እንግዲህ ልበስ አንተ በቃ ቶሎ በል። የእውነት እኮ የእውነት አደረገው እኮ በቃ ይመቻቸው። አዲስ ምዕራፍ አዲስ ተገመደ ላይ ፈታ